ሰላም ሰላም ቤተሰብ እንዴት አመሻችሁ? እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን በስተመጨረሻ መጥተዋል። ዛሬ በቪዲዮ ኮል ነው የመጡት። ያው መግቢያ ላይ የተናገራቸው ነገሮች አሉ። ብሩክ ማለት ሂድ ሂድ እየተባለም ነበረ በትላንትናው። እሱ እኔ መሄድ አልችልም ብሏል። ትላንትና ያለችበትን ቦታ ሳያቅ ማለት ነው። አሁንም ያለችበት ቦታ አላወቀም። ዱባይ ቢሆን ይሄዳለውኝ ግን ደግሞ ዱባይ አይደለችም ያለች፣ ወደ አሁኑ ተነስቼ መሄድ አልችልም ብሏል። ከዛ ደግሞ ቅመሜ የት ናለሽው ብሏታል። እነዚህ ልጆች ስራ መስራት አይችሉም እንዴ? አይስሩበት እንዴ? በውስጥ አታፈቅራትም እንደዚህ እንደዚህ ብላችሁ የምትጽፉ የምትሉ ሰዎች ማለት ነው። አንዳንዴ ተውን እናስብ እንጂ ህፃን አንሆን። የምር እንዴ እንደሚያፈቅራት እኮ ዓለም ሁሉ እያውቃል እኮ። እንዴ እንደ ሌሎቹ መላላጥ ምናምን ያለበት እንዴ? የለበትም። የራሳቸውን ፕራይቬት የራሳቸው ነው የሚያውቁት አይደል እንዴ? እንደሚያፈቅራት በደንብ በቃ ለምን ያውቃል፣ እኛ እናውቃለን። የምር እንዴት እንደሚወዳት እንዴት እንደሚሳሳላት እና ነገራቶችን አታጋግሉ። እንደዚህም እንዲሰፋም እያደረጋችሁ ያላችሁት እናንተ ናችሁ። በምታደርጉት ነገር፣ በምታወሩት ነገር፣ በምትጽፉት ነገር ነገራቶችን እየሰፋ እየሄደ ነው ማለት ነው። ስለዚህ እንደዚህ ከማድረግ ተቆጠቡ። የእውነት ሰውን እኮ እሱ ሰው ነው አይደል? ስሜት አለው እኮ ይሰማል። እንዴ እናንተ የሆነ ነገር ስትባሉ አይሰማችሁም? አይደብራችሁም? ይደብሯል እንዴ የሚያወዳትን ልጅ እንደዚህ ሲሉ የማይሰማው እንዳይመስላችሁና ተዉ፣ ተጠንቀቁ። ማለት በቃ እኛ ላይ መደረግ የማንፈልገውን ነገር ሰዎች ላናድርግ ፕሊስ። ኦኬ። እና ቅመምዬ ዛሬ በቪዲዮ አውርተዋል። ያለችበትን ቦታ አላቅም ብሏል። ከዛ ደግሞ ዱባይ አይደለም አለችው ያለችበት ቦታ እኔ ተነስቼ መሄድ አልችልም ብሏል። ቅመም የትም አልሄደችም፣ ሀገር ነው ያለችው፣ ሀገር ውስጥ ነው ያለችው፣ የትም አልሄደችም። እና የት ሀገር ነው? ዱባይ ራሱ ፕሮሰስ ስትጀምሩ ጊዜ ይወስድባቸዋል። ቢያንስ ሳምንት ይመስለኛል ይወስድባቸዋል። አይደለም ሌላ ሀገር ማለት ነው እንዴ። እኛ ሳውዲ ለመምጣት ራሱ አመት ጨርሶብናል አይደል እንዴ ከአመትም በላይ የጨረሰበት አለ። ሌላ ሀገር ደግሞ ለምሳሌ አሜሪካን በዲቪ ነው፣ ዝም ብሎ አትሄዱም። ሌላም ሀገር ወራቶት ይጨርስባችኋል። ዝም ብላችሁ ተነስታችሁ ብር ስላላችሁ ብቻ ተነስታችሁ የምትሄዱበት ሀገር የለም ከዱባይ ውጪ ማለት ነው። ስለዚህ የት ሀገር ነው ቅመሜ በአንድ ቀን ወደ አሁኑ ተነስታ ሄደችው? ወይስ ፕሮሰሱ ይሄንን ስራ ሳይጀመር ነው የተጀመረው? ስለዚህ ቅመሜ ሀገር ውስጥ ነው ያለችው፣ የትም አልሄደችም። ቅድም ከናቲ ጋራ እያወሩ ነበር አይደለ ሀሰን? ቅመሜ የት እንዳለች ንገረኝ እያለው ነበረ። አንተ እንደነገርከኝ አልነግራትም እንዴ? ካሜራ ደቅኖ እንደዛ ነገር አለ እንዴ? የለም። ከዛ ሀሰን በቃ አብረን እንሄድ አለ። ከዛ ወዳውኑ አይ ስራ ቦታ እኮ ነው ያልኩት፣ እዚህ ሀገር ውስጥ ነው እንዲ ያለችው አለ። ብዙ ምስጢር እኮ አውጥቷል እዛ ጋር ማለት ነው። እና ምንድን ነው በቃ እንደ 3-4 ቪዲዮ ይሄዱብናል በዚሁ ማለት ነው። ቅመሜ የትም አልሄደችም፣ ያለችው ሀገር ነው፣ የትም አልሄደችም። እመኑኝ፣ የምር ስራን እየሰሩ ያሉት ያው እሱንም ማስተማር ሊሆን ይችላል። በፍቅር ውስጥ ብዙ ነገሮችን ሊያጋጥም ይችላል። ብዙ ነገሮች ሀሰን ያደረጋቸው ነገሮች ልክ አይደለም። እውነቱ ለመናገር ልክ አይደለም። ንግግሮቹ ከመስመር እንዲወጣ፣ ልጆቹ እንዲራራቁ፣ ጭራሽ እንዲራራቁ የሚያደርግ ንግግር ነበረ እየተናገረ የነበረው። በዛ ላይ አላምንም የኔ ልክ ነኝ እያለ ነበረ። እሱ ሲፈቀር ይገባዋል ብዬ አስባለሁ። ስለ ፍቅር በካፕሎች፣ በፍቅረኛሞች፣ በትዳሮች መሀል ለስራ ስትፈለጉ ካራክተራችሁን ምረጡ። የምር እንደዚህ እንደ ጨረቃዎቹ ላይሆኑ ይችላሉ እንዳልኳችሁ፣ ሌሎቹ በዛውም ተለያይተው ይቀራሉ። የዛኔ እናንተ ናችሁ ምክንያት የምትሆኑት ማለት ነው፣ ምንም ስራ ቢሆን ማለት ነው። እና ይሄ ጥሩ ነገር አይደለም። አሁንም ቅመሜ የኔ ቆንጆ የኔና ዛሬ አምሮብሻል። ደግሞ አስለቅሰውኛል እኮ ረጌታ ይድረስ። በቀደም ቅመሜ ምን ብላ ነበረ? ያለሁበትን ቦታ መናገር አልፈልግም፣ ምክንያቱም እንደሚያፈቅረኝ ነግሮኛል፣ የሚፈጠረው ነገር አላቅም ብላ ነበረ። ግን ደግሞ ሀሰን እያቃል አይደለ? ሀሰን የ2 ቀን ይሁን የ3 ቀን ትኬት ቆርጣ ሂድ ብሎታል። ግን ደግሞ ቦታውን አልነገረውም። እና ብሩክ ደግሞ
ያለችበትን ቦታ ተነስቼ መሄድ የማልችልበት ሀገር ነው ያለችው፣ ዱባይ አይደለም ያለችው ብሏል። እንዴት ነው ነገሩ? ስለዚህ ቅመሜ ሀገር ውስጥ ነው ያለችው። ልንገራችሁ እኔ የምር የትም አልወጣችም። ትንሽ እንዲሄዱብን ስለፈለጉ ነው እንጂ አይደለም፣ የትም አልሄደችም ማለት ነው። ይስሩ፣ የምር ይስሩ። የሆነ ጭቅጭቅ የሌለበት ምናምን ነገር ይስሩ። ግን ደግሞ ይሄ 2 ዓመት 1 ዓመት የሚባለው ነገር እንደ እውነቱ ይሄ አያስኬድም ማለት ክፍተት ይፈጠራል። የሚፈጠረው ነገር አይታወቅም። ሰው ናቸው። አንተ ህይወት ብጀምርስ እኔ ህይወት ብጀምርስ ብለዋለች ቅመሜ ማለት ነው። ማለት ፍቅር እውነተኛ ትክክለኛ ያፈቀረ ፍቅር ሊጀምር አይችልም። ሲቀጥልም እየተፈቃቀሩ እየተፈላለጉ እንደዚህ መለያየት ሲጀመር እነሱ እግዚአብሔር ያገናኛቸው አይደለ ያጣመራቸው። እነሱ ደግሞ በግድ ፍቅራቸውን እየገፉት ነው። ይሄ ደግሞ ጥሩ አይደለም፣ ለራሳችሁም ቢሆን ማለት ነው። እና ምንድን ነው ፍቅር ያሸንፋል፣ ፍቅር ያሸንፋል። ብሩክ መሄድም ከቻልክ መሄድ ነው። ኦልሬዲ ናታን ያለችበትን ቦታ ታውቀዋል ብሏል አይደለ? ነግሮታል ማለት ነው ሀሰን። ስለዚህ ይሄዳሉ ማለት ነው። ግን ለማንኛውም ይመቻቸው። ቅድም እነ ናታን እያሳቁኝ ነበረ እንደ ሀሰን ማለት ነው። እና እዛው በዛው ካሜራ ደቅኖ አንተን እንደነገርከኝ እኮ አልነግራትም ሲለው ረውን ይበላቸው። እና ምንድነው ትንሽ እንደሚሄዱብን ነው በዚህ አካሄድ ማለት ነው። 1 ዓመት 2 ዓመት እጠብቀኛለሁ ወይ ብሏለች። እሱ እስከ ዘላለሜን እጠብቅሻለሁ ብሏታል። እና እንደዛ ሲሉ እንዳጨልሉ የምር አይደለም 1 ዓመት 2 ዓመት እንደዚህ የሚፋቀሩ ሰዎች 2 ቀንም ማደር አይቻልም። እውነተኛ ፍቅር ማርያምን ኧረ በስመ አብ። እነሱ እኮ ቤተሰብ ሁላ የሚወደዋቸው የተቀበሏቸው ልጆች ናቸው አይደል? ቤተሰብ ሁላ ያልተቀበለላቸው በፍቅር ብዙ ሪስክ የወሰዱ የሉ የማይሆን ውስጥ የገቡ አሉ፣ በፍቅር ማለት ነው።